እሺ ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ በፓርት 6 ተመልሻለሁ። ፕሌስ እና ፕሮሞሽን ላይ የቀሩትን ጥያቄዎች እንሰራለን በዛሬው ቪዲዮ። ከዚህ በፊት ፕሮዳክት እና ፕራይስ ላይ የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። እና ይሄኛው የመጨረሻው ፓርት ነው በፕሪንሲፕል ኦፍ ማርኬቲንግ ኮርስ ላይ እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ የመጀመሪያው ፓርት ትሩ ፎልስ ሲሆን ኩዌስችን ነምበር 1 ብሮከር ቴክስ ታይትል ቱ ዘ ጉድስ ኤንድ ሴል ዘም ዳይሬክትሊ ቱ ዘ ከስተመር ነው የሚለው። እሺ ይሄኛው ምንድነው? ፕሌስ ላይ የወጣ ጥያቄ ነው እና በዲስትሪቢዩሽን ስርዓት ውስጥ የተለያዩ ፕሮሰሶችን አልፏል። አንድ ፕሮዳክት ከማኑፋክቸረር እስከ ፕሮዲውሰር እስከሚደርስ ነው እና በዛ መሀል ምኖች አሉ? ብሮከሮች አሉ። እነዚህ ብሮከሮች ደግሞ ቴክ ዘ ታይትል ቱ ዘ ጉድ ወይም ባለቤትነትን ይወስዳሉ ነው እና ዳይሬክትሊ ለኮንሱመር ያደርሳሉ ነው የሚለው። ይሄ ፎልስ ነው። ምክንያቱም ብሮከሮች ሴለርና ባየርና ሴለርን ማገናኘት ነው እንጂ ታይትል ቱ ዘ ጉድ አይወስዱ። ስለዚህ ኩዌስችን ነምበር 1 ፎልስ ነው። ኩዌስችን ነምበር 2 ላይ ስንመጣ ፐርሼብል ፕሮዳክት ጀነራል ሪኳየር ሾርተር ዲስትሪቢዩሽን ቻናል ነው የሚለው። እሺ እዚህ ጋር ስለ ፐርሼብል ፕሮዳክቶች ስናይ ፐርሼብል ፕሮዳክት ማለት ለብዙ ጊዜ የማይቆዩ ቶሎ የሚበላሹ ናቸው። ስለዚህ ለእነሱ መጠቀም ያለብን የዲስትሪቢዩሽን ቻናል ምንድነው መሆን ያለበት? ሾርተር ነው። ምክንያቱም ሎንገር የሆነ ዲስትሪቢዩሽን ቻናል በተጠቀምን ቁጥር ፕሮዳክቶቹ የመበላሸት ፕሮባቢሊቲያቸው እየጨመረ ስለሚመጣ፣ ስለዚህ ለፐርሼብል ፕሮዳክት ሾርተር የሆነ ዲስትሪቢዩሽን ቻናል ብንመርጥ የተሻለ ይሆናል። ስለዚህ ኩዌስችን ነምበር 2 ትሩ ነው። ኩዌስችን ነምበር 3 ላይ ስንመጣ ዘ ዲስትሪቢዩሽን ቻናል ክሬትስ ታይም ፕሌስ ኤንድ ፖሴሽን ዩቲሊቲ ነው የሚለው። እሺ ዲስትሪቢዩሽን ቻናሎች ታይም ዩቲሊቲን ይፈጥራሉ። ምክንያቱም በፈለግነው ጊዜ እንድናገኘው ያደርጉልናል። ሪቴለሮች ያንን ፕሮዳክት ከፕሮዲውሰር በመግዛት ወደሚፈልገው አካባቢ በማምጣት በፈለግነው ሰዓት እንድናገኘው ያደርጋሉ። ሁለተኛው ፕሌስ ዩቲሊቲ ነው። ፕሌስ ዩቲሊቲን በፈለግነው ቦታ እንድናገኘው ፕሮዳክት ያስችሉናል። ሶስተኛ ደግሞ ፖሴሽን ዩቲሊቲ ነው። ፖሴሽን ዩቲሊቲ ማለት ባለቤት እንድንሆን ወይም እንድንገዛው ያስችሉናል ያን ፕሮዳክት ነው። ስለዚህ ዲስትሪቢዩሽን ቻናሎች ለታይም ፕሌስ እና ፖሴሽን ዩቲሊቲን ክሬት ያደርጋሉ። ስለዚህ ኩዌስችን ነምበር 3 ትሩ ይሆናል ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ሪቴይለር ታይፒካሊ ባይ ኢን ኤ ባልክ ኤንድ ሴል ቱ ዘ ሆልሴለር ነው የሚለው። ሪቴይለሮች ሳይሆኑ በበልክ እና የሚገዙት ሆልሴለሮች ናቸው እና ሆልሴለሮች ለሪቴይለሮች ይሰጣሉ እንጂ ሪቴይለሮች ለሆልሴለሮች አይሸጡ። ስለዚህ ኩዌስችን ነምበር 4 ፎልስ ነው። ኩዌስችን ነምበር 5 ላይ ስንመጣ ፐርሰናል ሴሊንግ ኢንቮልቭ ዳይሬክት ኢንተራክሽን ቢትዊን ኤ ሴልስ ፐርሰን ኤንድ ፖቴንሻል ከስተመር ነው የሚለው። ፐርሰናል ሴሊንግ አንዱ የፕሮሞሽናል ሚክስ ኤለመንት ሲሆን እና ዳይሬክት አትራክሽን ይፈጥራል ነው። ሴልስ ፐርሰኑ አለ ያንን ድርጅት ወክሎ የሚሸጠው እና ፖቴንሻል ከስተመር ደግሞ ገዢ አለ። ስለዚህ በሁለቱ መካከል የምንፈጥረው ዳይሬክት ኢንተራክሽን ነው የሚለው። አዎ ልክ ነው። ስለዚህ ኩዌስችን ነምበር 5 ትሩ ይሆናል ማለት ነው። ኩዌስችን ነምበር 6 ላይ ስንመጣ ሴልስ ፕሮሞሽን ፎከስ ኦን ሎንግ ተርም ከስተመር ሪሌሽንሺፕ ራደር ዳን ሾርት ተርም ኢንሴንቲቭ ነው የሚለው። እሺ ሴልስ ፕሮሞሽን ላይ ስንመጣ ሎንግ ተርም ከስተመር ሪሌሽንሺፕ ላይ ሳይሆን የሚያተክሩ ሾርት ተርም ኢንሴንቲቭ ነው። ምክንያቱም ሾርት ተርም ኢንሴንቲቭ በማድረግ ፕሮዳክታቸውን ለማስተዋወቅ ነው የሚሞክሩት። ለምሳሌ ዲስካውንት ቅናሽ አድርገናል በዚህ ፐርሰንት ያህል ለዚህ ጊዜ የሚቆይ ያሉ ያንን ፕሮዳክት በመቀነስ ለመሸጥ ነው የሚሞክሩ። ስለዚህ ሾርት ተርም ኢንሴንቲቭ ነው እንጂ ሎንግ ተርም ከስተመር ሪሌሽንሺፕ ላይ አያተኩሩ። ስለዚህ ኩዌስችን ነምበር 6 ፎልስ ይሆናል ማለት ነው። እሺ ኩዌስችን ነምበር 7 ላይ ስንመጣ አድቨርታይዝመንት ኢዝ ኦልዌይስ ፍሪ ኤንድ ዳዝ ናት ሪኳየር ኤ በጀት ነው የሚለው። ማስታወቂያ ከሆነ ነፃ ማስታወቂያ የለም፣ በፔጅ ነው የሚሰሩት እንዳለ ማስታወቂያዎች እና አዲኳይት የሆነ ወይም በቂ በጀትም ያስፈልጋል እንጂ በጀት አያስፈልግም የሚለው ስህተት ነው። ስለዚህ ኩዌስችን ነምበር 7 ፎልስ ይሆናል ማለት ነው። ኩዌስችን ነምበር 8 ላይ ስንመጣ ፐብሊክ ሪሌሽንሺፕ ሄልፕ ቢልድ ኤ ካምፓኒ ኮርፖሬት ኢሜጅ ኤንድ ማኔጅ ኢትስ ሬፑቴሽን ነው የሚለው። እሺ እዚህ ጋር ፐብሊክ ሪሌሽን ላይ ዋና ትኩረታቸው የሚያደርጉት ካምፓኒዎች ለምንድን ነው ስንል ጥሩ የሆነ ኢሜጅ በማህበረሰብ ውስጥ ለመገንባት እና ዝናን ለማትረፍ ነው። እናም በተለያዩ ሶሻል ኢቨንቶች ላይ እና የተለያዩ ሜጋ የሆኑ ፕሮጀክቶች ላይ በመሳተፍ ጥሩ የሆነ ኢሜጅን ቢውልድ ለማድረግ ይሞክራሉ። ስለዚህ ኮርፖሬት ኢሜጅን ለመገንባት ይጠቅማል ፐብሊክ ሪሌሽንሺፕ እና ሪፑቴሽናቸውን ማኔጅ ለማድረግ ይጠቅማቸዋል ማለት ነው። ስለዚህ ኩዌስችን ነምበር 8 ትሩ ነው። ኩዌስችን ነምበር 9 ስንመጣ ዳይሬክት ማርኬቲንግ ዳዝ ናት ኢንቮልቭ ኤኒ ዳይሬክት ኢንተራክሽን ዊዝ ዘ ከስተመር ነው የሚለው።
ይሄ ፎልስ ነው። ምክንያቱም ዳይሬክት ማርኬቲንግ እንደ ስሙ እንደሚናገረው ቀጥታ ማርኬቲንጋችንን መፈጸም ነው። ይህን ደግሞ ቀጥታ የምንፈጽመው ቀጥታ ከስተመሩ ጋር በመሄድ በማግኘት እነሱን በማውራት ለእነሱ በመሸጥ በሞከር ነው። ስለዚህ ኩዌስችን ነምበር 9 ፎልስ ነው ማለት ነው። ኩዌስችን ነምበር 10 ላይ ስንመጣ ዳይሬክት ቻናል ኦፍ ዲስትሪቢዩሽን ሚንስ the product moves from the producer to the consumer without intermediaries ነው የሚለው። እሺ ዳይሬክት ቻናል ከሆነ ፕሮዳክትን ከምንድን ነው እንዳልነው አሁን ከፕሮዲውሰር ወደ ኮንሱመር ቀጥታ ነው። ኢንተርሚዲያሪዎች፣ ሆልሴለር፣ ሪቴለር፣ ብሮከር፣ ኤጀንቶች ሳይጠቀም ቀጥታ ማሰራጨት ምን ይባላል? ዳይሬክት ቻናል ነው። ስለዚህ ኩዌስችን ነምበር 10 ትሩ ይሆናል ማለት ነው። እሺ የትሩ ፎልስ ጥያቄዎች እዚህ ላይ ያውቃሉና ቀጣይ ወደ ምርጫ ነው የምንገባው። ወደ ምርጫ ከመግባታችን በፊት ይህን ቪዲዮ የምታዩት ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ ቪዲዮን የዚህ ቻናል ቤተሰብ መሆን ትችላላችሁ እና ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ወደ ምርጫ ፓርቱ እንግባ። እሺ ኩዌስችን ነምበር 1 የሚለው ምንድነው? which distribution strategy is used for high end or luxury products ነው የሚለው። A intensive distribution, B selective distribution, C exclusive distribution, D direct distribution ነው የሚለው። እሺ እዚህ ጋር ስንመጣ የተለያዩ ዲስትሪቢዩሽን ስትራቴጂዎች አሉና ለሃይ ኤንድ ወይም ለግዠሪ ፕሮዳክት የምንጠቀመው የቱን ነው የምንለው። እሺ የመጀመሪያው ላይ ኢንቴንሲቭ ዲስትሪቢዩሽን ይላል። ኢንቴንሲቭ ዲስትሪቢዩሽን እንኳን ፍሪኩዌንትሊ ለሚገዙና ያን ያህል ውድ ላልሆኑ ርካሽ እቃዎች ነው የምንጠቀመው እንደ ሳሙና ምናምን ለመሳሰሉት አይነት ማለት ነው። ስለዚህ ኢንቴንሲቭ ዲስትሪቢዩሽን ከሆነ ብዙ አውትሌቶች ነው ያሉት። ስለዚህ ኤ አይሆንም። ቢ ላይ ስንመጣ ሴሌክቲቭ ዲስትሪቢዩሽን ነው። ሴሌክቲቭ ዲስትሪቢዩሽን ከሆነ ደግሞ የተወሰኑ አውትሌቶችን በመምረጥ ዲስትሪቢዩሽን ስርዓቱን ትንሽ የተመረጡትን ብቻ ነው የምናደርገው እንጂ እንደ ኢንቴንሲቭ ሰፋ ያለ ዲስትሪቢዩሽንን አንከተልም። ስለዚህ ይህንንም አንጠቀምም ለሃይ እና ለግዠሪ ፕሮዳክቶች። ብዙ ጊዜ ለኮምፒውተር ለቲቪዎች ምናምን ይሄ ሴሌክቲቭ ዲስትሪቢዩሽን የምንጠቀመው። ኤክስክሉሲቭ ዲስትሪቢዩሽን ከሆነ ደግሞ ይሄ ነው ለሃይ ኤንድ ወይም ለግዠሪ ፕሮዳክት የምንጠቀመው ሲንግል አውትሌት ነው። ያን ያህል ዲስትሪቢዩሽን ስርዓቱን አናሰፋው፣ ምክንያቱም በጣም ውድ የሆኑ እቃዎች ስለሆኑ ብዙም ዲስትሪቢዩሽን ቻናሉ ባይሰፋ ይመረጣል ለኤክስክሉሲቭ ዲስትሪቢዩሽን። ዲ ዳይሬክት ዲስትሪቢዩሽን ነው የሚለው። ይሄ አይሆንም፣ የዲስትሪቢዩሽን ስትራቴጂ አይደለም ዳይሬክት ዲስትሪቢዩሽን፣ ሶስቶቹ ናቸው። ስለዚህ ኩዌስችን ነምበር 1 ሲ ኤክስክሉሲቭ ዲስትሪቢዩሽን ይሆናል ማለት ነው። እሺ ኩዌስችን ነምበር 2 ላይ ስንመጣ what is the primary role of wholesaler ነው የሚለው። ሆልሴለር ማለት ጅምላ አከፋፋዮች ናቸው። ስለዚህ የነሱ ዋና ሚናቸው ምንድነው ነው። ስለዚህ ኤ ሴል ዳይሬክትሊ ቱ ዘ ካስተመር ነው የሚለው። ዳይሬክትሊ አይሸጡም ለካስተመር፣ ሪቴለሮች ናቸው የሚሰጡት። ይሄ ልክ አይደለም። ቢ ባይ ኢን በልክ ኤንድ ሴል ኢን ስሞለር ኳንቲቲ ቱ ዘ ሪቴለር። ይሄ ነው በቃ በበልክ አንዴ በብዛት ይገዙና በስሞል ኳንቲቲዎች ለሪቴለሮች ይሸጣሉ። እነዛ ሪቴለሮች ናቸው ለካስተመር የሚሸጡ። ቢ ነው። ሲ ላይ ስንመጣ ማኑፋክቸር ፕሮዳክት ፎር ሪቴለር ነው። ፕሮዳክቶች ማኑፋክቸር ያመርታሉ ለሪቴለሮች ነው የሚለው። ማምረት ሳይሆን ዲስትሪቢዩሽን ማስተላለፍ ነው ከፕሮዲውሰር ገዝተው እንጂ ፕሮዲውስ አያደርጉም። ዲ ላይ ስንመጣ አስ የፋይናንሻል ኢንቨስተር ኢን ዲስትሪቢዩሽን ቻናል ነው የሚለው። እንደ ፋይናንሻል ኢንቨስተር ያገለግላሉ ነው የሚለው። ፋይናንሻል ኢንቨስተር ሳይሆኑ እነሱ ከፕሮዲውሰር ገዝተው ለሪቴለር የሚያስተላልፉ ናቸው። ስለዚህ ትክክለኛው መልሳችን ኩዌስችን ነምበር 2 ቢ ይሆናል ማለት ነው። እሺ ኩዌስችን ነምበር 3 ላይ ስንመጣ which factor influence the choice of distribution channel the most for perishable good ነው። እሺ ለፐርሼብል ጉድ የምንመርጠውን ቻናላችንን በዋናነት ኢንፍሉዌንስ የሚያደርግ ፋክተር የትኛው ነው የሚለው ጥያቄው። ኤ ላይ price of the product፣ ቢ product life span፣ ሲ availability of intermediaries፣ ዲ brand reputation ነው የሚለው። ስለዚህ ለዚህኛው የሚሆነው ትክክለኛው ማን ነው? ቢ ፕሮዳክት ላይፍ ስፓን ነው። ምክንያቱም ፐርሼብል ፕሮዳክት ስለሆኑ የላይፍ ስፓናቸው የሚቆዩበት ፕሮዳክቶቹ ቶሎ የሚበላሹ ስለሆነ ላይፍ ስፓናቸው አጭር ነው። ስለዚህ ይህ አንደኛው ኢንፍሉዌንስ ነው ለፐርሼብል ፕሮዳክቶች ቻናላችን እንድንመርጥ የሚያደርገን። ፕራይስ ኦፍ ፕሮዳክት አይሆንም፣ ምክንያቱም ከፕራይሱ አንጻር ሳይሆን ከላይፍ ስፓናቸው አንጻር ነው ፐርሼብል ፕሮዳክቶችን ላይ የምንመርጠውን ኢንፍሉዌንስ የሚያሳድርብን። ስለዚህ ኩዌስችን ነምበር 3 ቢ ፕሮዳክት ላይፍ ስፓን ነው። እሺ ኩዌስችን ነምበር 4 ላይ ስንመጣ who helps connect buyer and seller without taking ownership of the product ነው የሚለው። ኤ ሆልሴለር፣ ቢ ሪቴለር፣ ሲ ብሮከር፣ ዲ ማኑፋክቸረር ነው የሚለው። እሺ እዚህ ጋር ባየርና ሴለርን የሚያገናኙ ቴኪንግ ኦነርሺፕ ኦፍ ዘ ፕሮዳክት አያችሁ፣ የፕሮዳክቱን ባለቤትነት ሳይወስዱ ከባየርና ሴለር የሚያገናኝ የትኛው ነው? ሆልሴለርና ሪቴለር ኦነርሺፕን ወስደው ነው የሚያገናኙት ባየርና ሴለርን። ግን ሲ ላይ ያለው ነው ትክክለኛ መልሳችን፣ ብሮከር ነው የሚሆነው። ኦነርሺፕን ሳይወስድ ባየርና ሴለርን የሚያገናኝ ማለት ነው።
ስለዚህ question number 4 ትክክለኛው መልሳችን ሲ ብሮከር ይሆናል ማለት ነው። question number 5 which type of channel involves no intermediaries? A direct channel, B indirect channel, C intensive distribution, D exclusive distribution ነው የሚለው። እሺ እዚህ ጋር ምንም አይነት ኢንተርሚዲያሪ የማይጠቀም ማለትም ቀጥታ ከፕሮዲዩሰር ወደ ኮንሱመሩ ቻናል ስንጠቀም ማለት ነው ምንድነው ዳይሬክት ቻናል ነው የሚሆነው ይሄ ማለት ነው። ኢንዳይሬክት ቻናል ከሆነ የተለያዩ ኢንተርሚዲያሪዎችን እንጠቀማለን፣ ሆልሴለር፣ ሪቴለር፣ ብሮከር፣ ኤጀንቶችን በመሃል እናስገባለን። ስለዚህ ቢ አይሆንም። ኢንቴንሲቭ ዲስትሪቢዩሽንም ብዙ ዲስትሪቢዩሽኖችን እንጠቀማለን። ኤክስክሉሲቭ ዲስትሪቢዩሽንም ሲንግልም ቢሆን ይጠቀማል፣ ግን ዳይሬክት ቻናል ነው ለዚህ አፕሮፕሪየት የሚሆነው። ምንም አይጠቀም፣ ቀጥታ ከፕሮዲዩሰር ወደ ኮንሱመር ነው ፕሮዳክት ትራንስፈር የሚሆነው። ስለዚህ question number 5 A ነው። question number 6 ላይ ስንመጣ which one of the following is not a part of the promotion mix ነው የሚለው። A advertisement, B product packaging, C sales promotion, D personal selling ነው የሚለው። እሺ ስለ ፕሮሞሽናል ሚክስ ውስጥ የማይካተተው ኤ አድቨርታይዝመንት ይካተታል። አንዱ ፕሮሞት የምናደርገው በማስታወቂያ ነው ፕሮዳክታችንን። ቢ ፕሮዳክት ፓኬጂንግ ነው። ይሄ ፕሮዳክት ፓኬጂንግ ፕሮዳክት ላይ ነው። ፕሮዳክት አይደንቲፊኬሽን አንዱ በፓኬጅ ነው እንጂ ፕሮሞሽን ላይ አይደለም የሚካተተው። ሲ ላይ ስንመጣ ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን ማለት ሾርት ተርም ኢንሴንቲቮችን በማዘጋጀት ፕሮዳክታችንን ማስተዋወቅ ነው። ስለዚህ ሲም ይሆናል። ዲ ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ከሆነ ዳይሬክትሊ እየሄድን ስንሸጥ ፕሮዳክታችንን ነው። አንዱ ይሄ ፕሮሞሽናል ሚክስ ነው። ስለዚህ question number 6 ትክክለኛ ያልሆነ ፕሮሞሽናል ሚክስ ቢ ፕሮዳክት ፓኬጂንግ። እሺ question number 7 ላይ ስንመጣ which promotional tool is best suited for creating immediate customer incentives such as discount and free sample ነው የሚለው አሁን እንዳወራንበት ማለት ነው። ስለዚህ ዲስካውንቶች ፍሪ ሳምፕሎችን በማዘጋጀት ከሆነ ቢ ሴልስ ፕሮሞሽን ነው ማለት ነው። ስለዚህ question number 7 ቢ ሴልስ ፕሮሞሽን ይሆናል ማለት ነው። እሺ question number 8 ላይ ስንመጣ which promotional method involve building a relationship with the customer through direct communication such as email and telemarketing ነው የሚለው። እሺ እዚህ ጋር ደግሞ ምንድነው ዳይሬክት ኮሚኒኬሽን ነው የምንፈጥረው። ኢሜሎችን ቴሌማርኬቲንጎችን ተጠቅመን ከሆነ ዳይሬክት ማርኬቲንግ ነው። ስለዚህ question number 8 ሲ ዳይሬክት ማርኬቲንግ ይሆናል ማለት ነው። እሺ ለዛሬ ይዤላችሁ መጣሁት ጥያቄ እዚህ ላይ ያበቃል እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳና የቴሌግራም ግሩፕ አለ ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን በማድረግ የተለያዩ ፋይሎችን ማግኘት ትችላላችሁ እና በኮሜንት ላይ ልሰራላችሁ የምትፈልጉት ነገር ወይም እንዳሻሽል የምትፈልጉት ነገር ካለ ብታሳውቁኝ ደስ ይለኛል እና በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።